የመጽሐፍ ቅዱስ ጥናት እንዴት እናድርግ? ይህ ጥያቄ ሁላችንም የምንጠይቀው ነው። ብዙ ጊዜ መጽሐፍ ቅዱስን ማንበብ እንጀምርና አሰልቺ ሆኖብን ወይም ደግሞ ምንም ሳይገባ እናቆማለን። ዛሬ ግን ይህን ችግር ለአንዴና ለመጨረሻ ጊዜ የሚፈቱ 5 ቀላልና ተግባራዊ መንገዶችን አሳያችኋለሁ። እነዚህ ዘዴዎች ከተጠቀማችሁ በኋላ የመጽሐፍ ቅዱስ ጥናታችሁ ፈጽሞ እንደ በፊቱ አይሆንም። ከዚህ ቪዲዮ በኋላ ቃሉን በጥልቅ መረዳት ብቻ ሳይሆን በቃሉ ውስጥ ያለውን ጣፋጭነትንም ማጣጣም ትጀምራላችሁ። የመጀመሪያውና ዋነኛው ነገር ጸሎት ነው። አዎ ልክ ነው፣ የሰማችሁት ጸሎት። የመጽሐፍ ቅዱስ ጥናታችንን ከመጀመራችን በፊት መጸለይ አለብን። መጽሐፍ ቅዱስ ተራ መጽሐፍ አይደለም፣ የመንፈስ ቅዱስ እስትንፋስ ያለበት የእግዚአብሔር ቃል ነው። ስለዚህ ቃሉን እንድንረዳ የመንፈስ ቅዱስ እርዳታ ያስፈልገናል። ወደ ጸሎት ስንመጣ ጌታ ሆይ ዛሬ ላነበው ካሰብኩት ቃል ምን እንደምማር ትፈልጋለህ? አይኖችን ክፈትልኝ፣ ከሕግ ድንቅ ነገርን አያለሁ ብለን ልንጠይቅ እንችላለን። ይህ ቀላል ጸሎት ልባችንና አእምሯችንን ለመቀበል ያዘጋጃል። ጸሎት የመጽሐፍ ቅዱስ ጥናት ቁልፍ ነው። ሁለተኛው ዘዴ ደግሞ ትክክለኛው ጊዜና ቦታ መምረጥ ነው። ሁላችንም የራሳችን ሕይወት ውጣ ውረድ አለብን። አንዳንዶቻችን ጠዋት ላይ ንቁ እንሆናለን፣ ሌሎች ደግሞ ማታ ላይ። ለእናንተ የሚስማማውን ጸጥታ የሰፈነበትና ማንም የማይረብሻችሁን ሰዓት ምረጡ። አእምሯችሁ የሚዝረከረኩ ነገሮችን ለምሳሌ ስልካችሁ ወይም ቴሌቪዥን አጥፉ። ጸጥ ያለ ቦታ ለምሳሌ መኝታ ክፍላችሁን ወይም በጠዋት ፀሐይ ስር ቁጭ ብላችሁ ቃሉ ላይ ብቻ እንድታተኩሩ ይረዳችኋል። ለጥናታችሁ የምትመድቡት ጊዜ 5 ደቂቃ ይሁን 1 ሰዓት፣ ዋናው ነገር ወጥ በሆነ መልኩ በየቀኑ ማድረጋችሁ ነው። ሶስተኛው ነጥብ የማጥናያ መሳሪያ መጠቀም ነው። መጽሐፍ ቅዱሳችንን ብቻ ይዛችሁ ስትቀመጡ አንዳንድ ነገሮች ላይገባችሁ ይችላሉ። ነገር ግን እንደ መዝገበ ቃላት፣ ኮንኮርዳንስ ወይም የመጽሐፍ ቅዱስ ማብራሪያ ያሉትን መሳሪያዎችን መጠቀም ትልቅ ግንዛቤ እንዲኖራችሁ ይረዳል። ለምሳሌ አንድን የማናውቀውን ቃል ሲያጋጥመን መዝገበ ቃላት ፍቹን ይሰጠናል። ኮንኮርዳንስ ደግሞ የቃሉን ወይም ደግሞ መጽሐፍ ቅዱስ ውስጥ የት ቦታ እንደተጠቀሰ ያሳየናል። ይህ ቃሉ በተለያዩ አውዶች ምን ትርጉም እንዳለው ለመረዳት ይጠቅመናል። ዛሬ ላይ እነዚህ መሳሪያዎች በስልካችን ላይ ባሉ አፕሊኬሽኖች በቀላሉ ማግኘት እንችላለን። ዋናው ነገር እነዚህ መሳሪያዎች ከዋናው ቃሉ እንዳያስወጡን መጠንቀቅና እንዲረዱን ብቻ መጠቀም ነው። አራተኛው ዘዴ ደግሞ ጥያቄዎችን እየጠየቅን ማንበብ ነው። ዝም ብሎ ከማንበብ ይልቅ ንቁ አንባቢ መሆን አለብን። አንድን ምዕራፍ ወይም ክፍል ስታነቡ እነዚህን ጥያቄዎች ራሳችሁ ጠይቁ። የዚህ ክፍል ዋና መልእክት ምንድን ነው? ይህ ክፍል ስለ እግዚአብሔር አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ምን ያስተምረኛል? ስለ ሰው ልጆችስ ምን ይላል? ልታዘዘው የሚገባ ትእዛዝ አለ? ልናዘዘው የሚገባ ኃጢአት አለ? ልከተለው የሚገባ ምሳሌ አለ? እነዚህን ጥያቄዎች መጠየቅ ቃሉን በጥልቅ እንድንመረምር፣ ለሕይወታችንም የሚጠቅሙን መልእክት እንድናወጣ ይረዳናል። አምስተኛውና የመጨረሻው ዘዴ ደግሞ ያጠናነውን ነገር መጻፍ፣ በተግባር ላይ ለማዋል ያነበብነውን የተረዳነውን ነገር በማስታወሻ ደብተር ላይ መጻፍ እውቀታችንን ያጠናክረናል። ጥቂት ጊዜ በኋላ ተመልሰን ስናየው እግዚአብሔር እንዴት ሲያስተምር እንደነበረ እንመለከታለን። ከሁሉም በላይ ደግሞ መጽሐፍ ቅዱስ ጥናት ዓላማው እውቀትን መሰብሰብ ብቻ አይደለም። ዋናው ዓላማው እግዚአብሔርን መምሰልና በሕይወታችን መለወጥ ነው። ስለዚህ ካጠናነው ነገር አንድ ተግባራዊ ሊሆን የሚችል ነጥብ ወስደን በዛ ቀን ወይም በዛ ሳምንት በሕይወታችን ለመለማመድ መሞከር አለብን። ለምሳሌ ይቅርታን በተመለከተ ካጠናን ይቅርታ ልንጠይቀው ወይም ልናደርግለት የሚገባ ሰው ካለ ያንን ማድረግ ነው። ቃሉን ስንኖረው የቃሉ ኃይል በሕይወታችን ሲሰራ እናያለን። እንግዲህ በእነዚህ 5 መንገዶች የመጽሐፍ ቅዱስ ጥናታችሁን ወደ ላቀ ደረጃ ያደርሱታል ብዬ አምናለሁ። ላስታውሳችሁ፣ ጸልዩ፣ ትክክለኛውን ጊዜና ቦታ ምረጡ፣ የማጥኛ መሳሪያዎችን ተጠቅሙ፣ ጥያቄዎችን እየጠየቃችሁ አንብቡ፣ እናም የተማራችሁትን ጻፉና በተግባር አውሉት። ይህን ስታደርጉ ቃሉ ሕይወታችሁ እንደሆነ ሕይወታችሁንም እንደሚለውጥ ትረዳላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ቪዲዮ እንደረዳችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረግ፣ ለጓደኞቻችሁም ሼር ማድረግ አትርሱ። በቀጣይ የትኛውን የመጽሐፍ ቅዱስ ክፍል አብረን እንድናጠና እንደምትፈልጉ ኮሜንት ላይ ጻፉልኝ። የቻናላችን ቤተሰብ ለመሆን ሳብስክራይብ በማድረግ የደወል ምልክት መጫናችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።